ውድ የቤኪ ኤዱኬሽናል ቻናል ቤተሰቦች ባለፈው 24ኛ ጥያቄ ላይ ማቆማችን ይታወሳል። አሁን ዛሬ ደግሞ የምንጀምረው 25ኛ ጥያቄውን በመስራት ነው የምንጀምረው። ጥያቄውን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ እና ኮሜንታችሁን ማስቀመጥ እንዳትረሱ። ቀጥታ ወደ 25ኛ ጥያቄ እገባለሁ። 25ኛ ጥያቄ ምንድነው የሚለው the sum of first three terms of geometric progression is 60 and the sum of the next three terms is 128 ነው የሚለው። the sum of next three terms is 128. the sum of first terms of geometric progression is 60. ከዚህ ጥያቄ ምንድነው የምንረዳ? ስለዛ ይሄኛው ማለት ፈርስት ተርም የሚባለው ጂኦሜትሪክ G1 ኮማ G2 እና G3 ማለት ነው። የነዚህ ስም ምንድነው? ከ10 ጋር እኩል ነው፣ ከ16 ጋር እኩል ነው ማለት ነው። ሁለተኛው the sum of next three terms ማለት ከG4 ጀምሮ ማለት ነው። G4 G5 እና G6 የነዚህ ተርም ስንት ነው? ድምራቸው 128። ከዚህኛው ምን እንረዳለን? በቀላሉ ለመስራት G1ን G1 ብንል ይሄኛው ምን ይሆናል ማለት ነው? እያንዳንዱ ተርም ቁጥራቸው ስንት እንደሆነ ማስቀመጥ መቻል አለብን ማለት ነው። ለዛ ነው ምን አደርጋለሁ? S1 እንፈልጋለሁ ማለት ነው። S1 ማለት G1 ሲሆን G1 ይሆናል። G1 G2 ደግሞ ከስንት ጋር እኩል ነው? G1 ታይምስ R ይሆናል ማለት ነው። G1 ታይምስ R ይሆናል። ይሄ ደግሞ ስንት ይሆናል? G1 R ስኩዌር ይሆናል ማለት ነው። ይሄ ፎርሙላ ሲተነተን በዚህ መልክ ይቀመጣል ማለት ነው። G1 ነው። G2 ደግሞ ማለት G1 ታይምስ R ይሆናል። R the power of 1 ማለት R ይሆናል። G3 ደግሞ G1 ታይምስ R ስኩዌር is equal to 60 ይሆናል ማለት ነው። ከዛ እነዚህን ተርሞች ምንድነው እኛ የምናደርገው? መደመር ነው ማለት ነው። እነዚህ ምንድነው ዘሰም ስላለን እነዚህን ፕላስ እያደረግን መደመር። እነዚህ ምን እናደርጋለን? እንደምራቸዋለን። ስንደምር ጊዜ ምን አንድ ነገር ከዚህ ላይ ማግኘት እንችላለን። G1 ኮመን ናት። እዚህ ጋር G1 አለ፣ እዚህ ጋር G1 አለ፣ እዚህ ጋር G1 አለ። ስለዛ G1 ኢንቱ እንልና ምን እናደርጋለን? ኢንቱ 1 ፕላስ R ፕላስ R ስኩዌር እዚህ ኳልስ ስንት ይሆናል? 16 ጋር እኩል ይሆናል ማለት ነው። ዘሴም ስትሩ አሁን ደግሞ እዚህ ጋር ደግሞ እንመጣለን። ተመሳሳይ ነው አካሄዱ። G4 G5 እና G6 ላይ ደግሞ ምን ይሆናል? G4 ስንት ትሆናለች? G1 ታይምስ G3 ይሆናል ማለት ነው። G1 ታይምስ R the power of 3 plus G1 R the power of 4 plus G1 R the power of 5 ይሆናል ማለት ነው። ስለዚህ እዚህኛው ሰም ስንት ይሆናል? ኮመን እናወጣለን። እዚህ ጋርም G1 ኮመን ናት። G1 እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ፣ ሶስቱም ቦታ አለ። ስለዚህ ኮመን አረግና ምን አረጋለሁ? 1 ፕላስ R the power of 3 ፕላስ R the power of 5 አረግና ፕላስ ናት ኢዝ ኢኳልስ ቱ ስንት ላለ 100
28 አሁን ከዚህኛው ላይ ምን ተረድቻለሁ? ሁለት ኢኩዌሽን አግኝቻለሁ። እቺን ኢኩዌሽን 1 ማለት እችላለሁ። እቺን ማለት እችላለሁ። ኢኩዌሽን 2 ማለት እችላለሁ ማለት ነው። ለምን ዘ ፈርስት ጂኦሜትሪክ ሲኩዌንሳችን ሰማችን ስንት ይሆናል? ከስንት ጋር እኩል ነው? ይሄኛው ከ16 ጋር እኩል ነው። የዚህ ሰም ከስንት ጋር እኩል ነው? የኢኩዌሽን 1 ሰሙ ከስንት ጋር እኩል ነው ብሎናል? ከ16 ጋር እኩል ነው ብሎናል። 16 ጋር እኩል ነው። የዚህኛው ደግሞ ከስንት ጋር እኩል ነው ብሎናል? ከ128። የዚህኛው ደግሞ ይኸውና እዚህ ጋር እንዳስቀመጥኩ ከ16 ጋር እኩል ነው። ስለዚህ እኛ ምን ማድረግ አለብን? ዲተርማይን ፈርስት ተርም ሶስት ነገር ነው የጠየቀን። ፈርስት ተርም ጂ1 ስንት ነው? ጂ2 ስንት ነው? ጂ3 ስንት ነው ብሎ ጠየቀን። ስለዚህ እኛው ሁለቱም ማካፈል ነው ማለት ነው። ዘ ሰም ኦፍ ዚስ የዚህ ሰም እና የዚህ ሰም ጂኦሜትሪክ ፕሮግሬሽን ያሳያሉ እያለን ነው። ስለዚህ እኛ ኮመን ሬሾ አውጥተን ነው ኮመን እናደርግና ይሄን ቁጥር ለሁለተኛው እናካፍልና ቼክ እናደርግ። እዛ ዲቫይድድ ኢኩዌሽን 2 ዲቫይድድ እናደርገው። ዲቫይድድ ምን እናደርጋለን? ዲቫይድድ ኢኩዌሽን 2 በስንት እናካፍላለን? ኢኩዌሽን 2 በኢኩዌሽን 1 እዛ ኢኩዌሽን 1 ማለት ይሄኛው ነው። ለዛችኛው ምን ኮመን ማውጣት እንችላለን ማለት ነው። እኛ አር ዘ ፓወር ኦፍ 3 ማድረግ እንችላለን። ይሄ ማለት ነው እንዲህ እናደርጋለን። ይሄ አር ዘ ፓወር ኦፍ 3 ጂ1 ሶሪ ጂ1 the power of 3 into ምን ማድረግ እችላለሁ? ጂ1 the power of 3 እዚህ ጋር ፎርስ ልብለ እቺኛው ስንት ትሆናለች? እቺ 3 ነው የምትሆነው። ሶሪ እዚህ ጋር 3 ነው የምትሆነው። ሶሪ ለሚስ አንደርስታንዲንግ እዚህ ጋር 3 ትሆናለች። እዚህ ጋር 4 ይሆናል። እዚህ ጋር ስንት ይሆናል? እዚህ ጋር 5 ይሆናል። 3 4 5 እዚህ ጋር ክሊር ላድርግላችሁ። እዚህ ጋር ስንት ነው መሆን ያለበት? አር3 አትሆንም። እቺ አር3 ፕላስ አር ዘ ፓወር ኦፍ 4 ፕላስ አር ዘ ፓወር ኦፍ 5 ይሆናል። ቀደም ትክክል ነን፣ ግን እዚህ ጋር ማድረግ ነበረብኝ 1 ሳይሆን አር ዘ ፓወር ኦፍ 3 ብዬ ነው። ስለዚህ ይሄኛውን ኢኩዌሽን ለስንተኛው ካፈላለሁ? ይሄኛውን ኢኩዌሽን ኢኩዌሽን 2 የምንለው እስከዚህ ድረስ ያለችው ናት ማለት ነው። ይሄኛውን ያካተተ ነው። ይሄንን ኢኩዌሽን ለስንተኛው ካፈላለሁ? ለዚህኛው ኢኩዌሽን አካፍላለሁ ማለት ነው። ኢኩዌሽን 1 ናት። ለዛ ኢኩዌሽን 2 ለኢኩዌሽን 1 አካፍላለሁ። ለዛ ነው ምንድነው ጂ አር ዘ ፓወር ኦፍ 3 ኮመን አደርግና ማድረግ እችላለሁ 1 ፕላስ አር ፕላስ አር ዘ ፓወር ኦፍ 3 ኦቨር አረግና ለስንት አካፍላለሁ? ለዚህኛው ማለት ነው። ጂ ኦቨር ለስንት ነው መካፈለው? ጂ ኦቨር ልና እቺኛውን ኢኩዌሽን ተጠቀማለሁ 1 ፕላስ አር ፕላስ አር ዘ ፓወር ኦፍ 2 ለዛ ይሄኛው ኢኩዌሽን እዚህ ጋር ሁለቱ ተመሳሳይ ነው። ይሄኛውን በዚህኛው ካንስል አደርገዋለሁ ማለት ነው። ስለዛ ምን ይቀራልኛል? ጂን በጂ ካንስል አደርጋለሁ። ስለዛ ምን አገኛለሁ? አር ዘ ፓወር ኦፍ 3 ትቀራልኛለች። አር ዘ ፓወር ኦፍ 3 ልና 128 ለስንት አካፍላለሁ? ለ16 አካፍላለሁ። ስለዚህ 3 ጊዜ ተባዝቶ አርን ለብቻ ለማግኘት
128 ስንት ጊዜ ቢባዛልኝ ነው አር ለብቻ ማግኘት የምችለው እላለሁ። ስለዚህ እችኛውን ምን አደርጋለሁ? ኪዩብ ሩት ውስጥ ከተታለሁ። ይሄንንም ምን ውስጥ ኪዩብ ሩት ውስጥ ከተዋለሁ። ለምን? አር ለብቻ ለማስቀረት። አርን ብቻ ለማስቀረት ምን አደርጋለሁ? አር ኢኳልስ ቱ ልና አር ኢኳልስ ቱ ልና ቀጥታ ወደ ምንድነው የሚሄደው? ወደ 128 ለ16 128 ሲካፈል ለ16 አካፍል ጊዜ ስንት ይሆናል? 8 ይሆናል። ይሄኛውን ቀጥታ አካፍለዋለሁ። 128 ሲካፈል ለ16 8 ይሆናል። 8 ይሆናል። እቺኛዋ ኪዩብ ሩት ውስጥ ትገባለች። እቺም ምን ትሆናለች? ኪዩብ ሩት ውስጥ ትገባለች እንዳለ ሆኖ ማለት ነው። ለዛችኛዋ አር ማለት ደግሞ ስንት ትሆናለች? 3 ተባዝቶ 8 የሚሰጠን ቁጥር ስንት ነው? 2 ነው ማለት ነው። 2 ሲባዛ 2 ሲባዛ 2 አራችን ስንት ትሆናለች? ስለዚህ እቺ ኮመን ሬሾ የምትባል ወይም አርን አገኘን ማለት ነው። ጂ1 ደግሞ ማለት ነው። ጂ1 ደግሞ ማለት ከዚህ ተነስተን ጂ1ን መፈለግ እንችላለን ማለት ነው። ጂ1 አርን 2 አገኘን። ከዛ ወደ ቀጣዩ ጥያቄ ነው የምንሄደው። ጂ1 ማለት ደግሞ ጂ1 ኢኳልስ ቱ ስንት ነው? ጂ1 ኢኳልስ ቱ ጂ1 አር ብንለው ስንት ይሆናል ማለት ነው? 1 3 ታይምስ የመጀመሪያው ተርማችን ስንት ትሆናለች? 3 ትሆናለች ማለት ነው። እዛ ነው ቀጥታ ወደ መልሱ ለመሄድ ምን ማድረግ አለብኝ? ጂ1 ስንት ነው የሚለው ጂ ፈርስት ተርሜን ያገኘውን አሬን ያገኘውን ማለት ነው። ለዛ አሬን ካገኘው በኋላ ነው ወደ ምን የሚሄደው? ቀጥታው የሚሄደው ወደ ኤስኤን ነው የሚሄደው ማለት ነው። ለዛ እነዛ ተርሞች ስንት ናቸው የሚለውን ማግኘት ነው። ተርሞቹ የቶቹ ናቸው? ኤ1 ኤ2 ኤ3 የምንላቸው ቁጥሮች የቶቹ ናቸው ብለን ስናስብ እዚህ ጋር እንመለሳለን። ኮመን እናደርግና ኤ ያላለም ጂ1 እዚህ ጋር ኮመን አውጥቼ ነበር ቅድም ታስታውሱ ከሆነ ጂ1 ማለት ስንት ጋር እኩል ነው? እኛውን ጂ1 ለብቻ ለማግኘት ከፈለኩ ጂ1 እላለሁ is equals to ጂ1 1 plus r plus r the power of 3 እቺ ደግሞ r ስኬር ትሆናለች ማለት ነው። እቺ ከስንት ጋር እኩል ናት? ከ16 ጋር እኩል ነው። እዛ ነው አሁን ቀጥታ ጂ1ን ለማግኘት ማድረግ አለብኝ። አንድ አርን አግኝቻለሁ። አር ስንት ናት? 2 እዚህ ጋር አር ስኬር ደግሞ ማለት ስንት ነው? 2 እና 2 ስኬር 4 ይሆናል። እዚህ ጋር ስንት ጋር እኩል ነው? ከ16 ጋር እኩል ይሆናል ማለት ነው። ዜርፎር ምን ማድረግ አለብኝ እኔ እዚህ ጋር ደረስኩኝ ማለት ጂ1 ታይምስ 7 is equals to 60 ያደርጋለሁ ማለት ነው። ስለዚህ ጂ1ን ለብቻ አስቀራ ጊዜ ምን አደርገኛለሁ? ጂ1 is equals to እዚህ ጋር ኦቨር 7 ስል ጊዜ 60 ኦቨር 7 አገኛለሁ ማለት ነው። 60 ኦቨር 7 አገኘው ማለት ነው። ጂ1ን እዚህ ጋር አገኘው፣ አርን አገኘው። ስለዚህ አር ማለት ኮመን ሬሾ ነው። ጂ1 ደግሞ ማለት ጂ ፎርሙላ ምን ተጠቀምኩኝ? አርን ስላገኘው የአር ቦታ ቀጥታ ሰብስቲቲዩት አደረኩ። ሁለት ሰብስቲቲዩት አደረኩ። ጂ1 ለብቻ ይቀራልኛል።
ከዛ እዚህ ጋር 16 አለ ሳካፍል ጊዜ 16/7 ጂ1 እናገኘ። ቀጣዩ የምፈልገው ምንድነው? ሰሜሽኑን ነው የምፈልገው። the sum of n terms ነው የሚለው። ሰሜሽን ኦፍ n terms ደግሞ ለመፈለግ ማድረግ አለብን። ቀጥታ ወደ ሰም ፎርሙላ ነው የሚለው። አራችን አሁን ስንት ስላገኘን እኛ አራችን 2 ስላገኘን ለየት ያለ ፎርሙላ ነው የምንጠቀመው ማለት ነው። ምን አይነት ፎርሙላ ነው? እነዚህ ቁጥሮች ይቀመጡ ጂ1ን ያገኘንበት እቺ ተቀመጥ። እዚህ ጋር እነዚህ ላጥፋና ሰሜሽኑን እንስራ። ቀጥታ ሰሜሽኑን እንስራ። ወደ ሰሜሽኑ ሲሄድ ጊዜ ምንድነው የማደርገው? ኤስኤን እላለሁ። ኤስኤን ኢዝ ኢኳልስ ቱ ምን አይነት ፎርሙላ ነው የምጠቀመው? ጂ1 ኢንቱ አር ዘ ፓወር ኦፍ ኤን ማይነስ 1 ኢንቱ ኦቨር አር ማይነስ 1። therefore እዚህ ጋር ደረስኩኝ ማለት ጂ1ን አውቃለሁ። ስንት ነው ጂ1? እዚህ ጋር አግኝቻለሁኝ 16/17 16/17 ነው ያገኘሁት። አር ደግሞ 2 ናት። to the power of n minus 1 over አራችን ስንት ነው? 2 minus 1 ማለት ደግሞ 1 ነው ማለት ነው። ከዛ 1ን በተውም ችግር የለውም። ፋይናል አንሰራችን ኤስኤናችን ይሄ ይሆናል ማለት ነው። ለዛ the sum of n ጂኦሜትሪክ ሰማችን ምን ይሆናል? ይሄ ይሆናል። ይሄኛው ለምንድን ነው ፎርሙላ የተጠቀምነው? አራችን ከአንድ በላይ ሲሆን ጊዜ እቺን ፎርሙላ ነው የምንጠቀመው። አር ግን ሌዛን ከሆነ ግን ምንድነው? ጂ1 ኦቨር አር ማይነስ 1 የሚለውን ፎርሙላ ብቻ ነው የምንጠቀመው ማለት ነው። ለዛ ይሄንን መርሳት የለባችሁ። እቺን ፎርሙላ መርሳት የለባችሁ። በዚህ መልኩ ነው 25ኛ ጥያቄ። አሁን ቀጣይ ወደ 26ኛ ጥያቄ እንሄዳለን። ወደ 26ኛ ጥያቄ ምንድነው የሚለው? የጊቭን ጂኦሜትሪክ ፕሮግሬሽን የሰጠን። ጂኦሜትሪክ ፕሮግሬሽናችን ስንት ነው? ጂኦሜትሪክ ፕሮግሬሽናችን እንሰራለን። እቺን ክሊር ላድርግና እያደረግን ስለሆነ ምንድነው የማደርገው? ቀጥታ ወደ ጥያቄው given geometric progression with a 729 and 7th term 64 determine s 7 ይላል። ሰሜሽን 7ን ፈልጉ እያለ ነው። እዚህ ጋር በጣም ቀላል ጥያቄ ነው። ምንም የሚከብድ ነገር የለውም። እንደምታዩት አንደኛ ምንድነው ማድረግ ያለብን? እኛ የተሰጠንን ዲተርማይን ማድረግ ነው፣ መለየት ነው ምንድነው የተሰጠን የሚለውን። ስለዚህ እቺኛዋ ምንድነው? ጂ1 ኤ1አችን ፈርስት ተርም ትሆናለች። እቺ ደግሞ ሰቨንዝ ተርም ነው የሰጠን። እዛችኛዋ ኤ1 ናት፣ ጂ1 ምንላት ናት። ይሄ ጂ1 ነው የሚሆነው። ይሄ ጂ1 ይሆናል። ይሄ ደግሞ ስንት ይሆናል? ጂ7። ስለዚህ ጂ7 ደግሞ ማለት ነው ኢምፕሊኬሽኑ ጂ1 አር ዘ ፓወር ኦፍ 6 ማለት ነው። ሌላ የተለየ ሳይንስ የለውም። ከዛ ምን እናደርጋለን? እኛ ሁለቱን ማካፈል ነው ማለት ነው። እንትን ለስንት ማካፈለው? ቀጥታ ኤስ7 እንፈልግ ከተባልኩ ምንድነው የማደርገው? ሁለቱን አካፍላለሁ። 60 ኤ6 ይሄንን ላካፍል። እስቲ ሳካፍል ጊዜ ምንድነው የማገኘው? ጂ7 ኦቨር ልበል ጂኦሜትሪክ ፕሮግሬሽናችን ናቸው ስላለ ማለት ነው። ጂ1 እዛ ጂ7 ማለት ደግሞ ምንድነው? ጂ1 አር ዘ ፓወር ኦፍ 6 ኦቨር ጂ1 ኢዝ ኢኳልስ ቱ ስንት ነው?
64 ሲካፈል ጂ7 ማለት 64 ነው። 64 ሲካፈል ለስንት ይሆናል? 64 ሲካፈል ለ729 729 ይሆናል ማለት ነው። ስለዚህ እንደዚህ እዚህ ጋር ከደረሱ ማድረግ አለብኝ እኔ ጂ1ን በጂ1 ካንስል ማድረግ እችላለሁ። ስለዚህ አር ዘ ፓወር ኦፍ 6 ስንት ይሆናል ማለት ነው? እነዚህን ቁጥሮች ቀጥታ ማካፈል እንችላለን፣ ወይም ደግሞ ዘ ፓወር ኦፍ 6 ስናደርግ ጊዜ ስንት እንደሚመጣ ማወቅ እንችላለን ማለት ነው። አሁን እነዚህን ቁጥሮች ቀጥታ ስናካፈላቸው ጊዜ የሚመጡት 2/3 ነው የሚመጡት። 2/3 ዘ ፓወር ኦፍ 6 ይሆናል ማለት ነው። ስለዚህ እዚህ ጋር ደረስን ማለት አርን ስንት አገኘን ማለት ነው? 2/3 ያገኘን ማለት ነው። 2/3 ያገኘን ማለት ነው። ይሄ ምን ይሆናል? የአር ቫልዩ ይሆናል። አርን ካገኘው በኋላ ደግሞ ምንድነው ኤስ7ን ፈልገ ብሎኛል። እዚህ ጋር ምንድነው ኤስ7ን ነው ቀጥታ ፈልገው። መጀመሪያ አርን ካገኘን በኋላ ነው ኤስ የምናገኘው፣ ምክንያቱም አር እዚህ ጋር ስላልተሰጠን። ግን እኛው የምናውቀው ምንድነው እነዚህ ሁለቱ ጂኦሜትሪክ ፕሮግሬሽን ናቸው ብሎ ስለሰጠን ምን አደረኩኝ እኔ ሁለቱን የዚህ ጂ7 እና የኛውን ሁለቱን አካፈልኩኝ ማለት ነው። 7 ተርሙን ለዚህኛው ተርም አካፈልኩኝ። ቀጥታ ሳካፍል ጊዜ ምን አገኘው? ይሄንን አገኘው፣ 2/3 ያገኘው። ከዛም 2/3 ካገኘው በኋላ ምንድነው የምጠቀመው? ጂ1 ኤስኤን ኢዝ ኢኳልስ ቱ ምን የሚል ፎርሙላ እጠቀማለሁ? ጂ1 ኦቨር ላለሁ ጂ1 1 ማይነስ ምን ማድረግ እችላለሁ ማለት ነው። ቀለል ያለ እንትን ለመጠቀም 1 ማይነስ አር ዘ ፓወር ኦፍ ኤን ኦቨር 1 ማይነስ አር ማለት ነው። ለዛ ይሄንን እዚህ ጋር ተጠቀምኩኝ ማለት ነው ማገኘው ቫልዩ ምን ይሆናል? እዚህ ጋር አንድ መርሳት የሌለብን ነገር ጂ1 እላለሁ። እቺ ፎርሙላ ቀጥታ ተክቼ መጠቀም እችላለሁ ማለት ነው። አሁን ምን አደርጋለሁ እኔ 700 ኤስ7 ማለት ጂ7 ይሆናል። እዚህ ጋር ያለችው ቀጥታ 700 ስንት ላስገባ? ጂ1 ማለት 729 ናት። ጂ1 ናት። እዛ እዚህ ጋር ምን አደርጋለሁ እኔ ይሄኛውን እዚህ ጋር ትንሽ ዝቅ ልበልና ለመስራት እንዲመቸን ከዛ ምን አደርጋለሁ እቺ ፎርሙላ ላይ ጂ1 አለኝ። ጂ1 into 1 minus r the power of n over 1 minus r አይደለ is equals to በረብና ምን አደርጋለሁ ጂ1አችን ስንት ነው? ይሄውና 729 ኦቨር 1 ማይነስ አር ስንት ይሆናል ማለት ነው? 2 ኦቨር 3 ነው። 2 ኦቨር 3 ዘ ፓወር ኦፍ ስንት ነው የሚሆነው? ዘ ፓወር ኦፍ 7 ነው የሚሆነው። ኦቨር ምን አደርጋለሁ 1 ማይነስ 2 ኦቨር 3 ምክንያቱም የተጠየቅኩኝ ምንድነው እኔ ኤስ7 ነው የተጠየቅኩኝ። ኤስ7 ይሄው እዚህ ጋር ጥያቄው ጋር መሄድ ትችላላችሁ። ኤስ7 ነው የተጠየቅኩት። ኤስ7 ደግሞ ማለት ነው ጂ1 into 1 minus r the power of 7 over 1 minus 2 over 3 ማለት ነው። እዚህ ጋር ከደረስኩ በኋላ ምንድነው የማደርገው ጂ1 አለኝ 1 minus r2 over 3 ያስገባለሁ። the power of ስንት አስገባለሁ? the power of 7 እዚህ ጋር 7 ከሆነ እዚህ 7 ከሆነ ይሄም 7 ይሆናል ማለት 7 ከሆነ ይሄም 7 ይሆናል። therefore 7 እናስገባለሁ 1 minus r ይሆናል 2 over 3 እናስገባለሁ ማለት ነው። ለዛ እነዚህን ቁጥሮች እንዳለ ሰብስቲቲዩት ስናደርግ የምናገኘው ቁጥር አዘ ኤንድ የምናገኘው ቁጥር 729
729 ያደርጋለሁ። 729 ካልኩሌት ማድረግ ትችላላችሁ እናንተ ታይምስ 3 ኢንቱ እናንተ እነዚህን ቁጥሮች አካፍላችሁ ማግኘት ትችላላችሁ። 128 ይሆናል። 128 ኦቨር ከዛን 2187 ይሆናል። 2187 ለዛ ነው ይሄን ቁጥር አገኘኝ ማለት አዘ ኤንድ ምንድነው 2059 ነው የሚሆነው። ይሄን ቁጥር 2059 ይሆናል። ሲምፕሊፋይ ስታደርጉት ይሄን ቁጥር ሲምፕሊፋይ አድርጉት እናንተ ፋይናል አንሰሩ ምንድነው የሚሆነው 1 - 2 ኦቨር 3 እንላለን። ይሄን 2 ኦቨር 3 7 እናባዛለን። በሳይንቲፊክ ካልኩሌተር ማባዛት ትችላላችሁ። አዘ ኤንድ ኦፍ ዴይ ሪስፕሮካል አድርጋችሁ ስታባዙ መልሱ ስንት ነው? 2059 ነው የምታገኙት። ስለዚህ 2059 መልሳችን ይሆናል ማለት ነው። ቤዝድ ኦን ዚስ ኢኩዌሽን ይሄኛውን ካገኘን በኋላ ቀጥታ ወደ ስንተኛ እንሄዳለን? ወደ 28ኛ ጥያቄ እንሄዳለን። ቀጥታ 28ኛ ጥያቄ በጣም ማይነር እና ቀላል ጥያቄ ነው። እሱ ምንም የተለየ ሳይንስ የለውም። እሱን ለመስራት ደግሞ አንደኛ ማድረግ ያለብን ምንድነው የምናደርገው 28ኛ ጥያቄ ጋር እንሄዳለን። 28 find the sum to n terms of the sequence 8 88 888 8888 ይላል። ስለዚህ 8ኛ ጥያቄ ነው። 28ኛ ጥያቄ እነዚህ ጥያቄ ደግሞ ለመስራት ይሄኛው ምንም የተለየ ሎጂክ አይጠይቅም። ምን አይነት ፎርሙላ መጠቀም እንችላለን? እንደዚህ አይነት ጥያቄ እቺን ፎርሙላ ተጠቀሙ። ለዚህ ፎርሙላ ለምሳሌ ቲኤን ትሉና እንደ አይነት ፎርሙላዎች ያው ባይ ዲፎልት ምንም ጂኦሜትሪክ ሲኩዌንስም አይደለም። ለዛ 8 ታክትሉና በ8 ስለሚጀምር 10 the power of k 10 the power of k አደርጋለሁ ማይነስ 1 ኦቨር 9 አደርጋለሁ ማለት ነው። ስለዚህ እዚህ ጋር ከደረስኩ በኋላ ምን አደርጋለሁ? ቤዝድ ኦን ዚስ ኢኩዌሽን 8 ኦቨር 9ን ኮመን አወጣና 10 the power of k ማይነስ 1 አደርጋለሁ ማለት ነው። ስለዛ ፋይናሊ ለዚህኛው ኢኩዌሽን እቺን ፎርሙላ ተጠቀሙ። 8 ኦቨር 10 the power of k እቺ the power of k ናት ማይነስ 1 ኦቨር 9 የሚል ፎርሙላ ተጠቀሙና በዚህ ፎርሙላ መስራት ትችላላችሁ። ከዛን አዘ ኤንድ ምንድነው ይሄኛውን ፎርሙላ ስንሰራ ጊዜ የምናገኘው መልስ አጠር ያለች የምናገኘው ያለ አጠር ባለ መንገድ ለመስራት 8 ኦቨር 9 ኮመን እናድርግ። 8 ኦቨር 9 እናደርግና ምን እናደርጋለን? 8 ኦቨር 9ን ኮመን አውጥተን 10 ታይምስ ስንት እናደርጋለን? 10 the power of n እቺ ማለት ያው n ያልኳት ማለት እቺኛው n ትሆናለች ማለት ነው። እዚህ ምንም የተለየ ነገር የለውም። ማይነስ 1 ከዛን ኦቨር 9 ኦቨር 9 ማይነስ ስንት ይሆናል? ማይነስ n ይሆናል ማለት ነው። አዘ ኤንድ ይሄንን ቁጥር ስታባዙ ጊዜ ስንት ይሆናል? 80 80 8 ሲባዛ በ10 80 ይሆናል። 9 ሲባዛ በ9 81 ይሆናል። ከዛ 10 the power of n minus 1 8 ኦቨር 9 ደግሞ ኮመን ናት። እቺኛው እንደምታዩት ለሁለቱም ኮመን ስለሆነች ስንት ሆናለች? 8 ኦቨር 9 ታይምስ n ይሆናል ማለት ነው። ምክንያቱም 8 ኦቨር 9 ማለት እቺኛው ለሁለቱም ምን የቆመችው ይሄኛው ትልቅ ብራኬት አድርጋችሁ ማሰብ ትችላላችሁ። ዘሜን ብራኬት እዛ ፋይናል አንሰራችን ምን ይሆናል? ለዚህኛው ይሄኛው ለዚህ ታባዙ 80 ሲባዛ በ9 ሲሆን ጊዜ ይሄኛው ደግሞ 81 ይሆናል። 9 ሲባዛ 9 81
ዜርፎር ቴን ዘ ፓወር ኦፍ ኤን ማይነስ 1 ደግሞ ለላይኛው ይሆናል ማለት ነው። ለላይኛው ምን ይሆናል? ቴን ዘ ፓወር ኦፍ ኤን ማይነስ 1 እቺ ጋር አንዴ እዚህ ጋር ሚስ ያደረኩት ስላለ እዚህ ጋር ማይነስ 1 አለች፣ ምክንያቱም አላባዛውም። የእቺኛው አንድ ምንድነው የምትሆነው? እዚህ ጋር ማይነስ 1 አለች ማለት ነው። እዛ ነው ማይነስ 8/9 ኤን ይሆናል ማለት ነው። ቀጥታ ስታባዙ ጊዜ ማለት ነው። እኔ አሁን እቺኛው ምንድነው ያደረኳት? እቺ አውታር ስለሆነች 80/፣ እቺኛው በ9 81 10 ዘ ፓወር ኦፍ ኤን ማይነስ 1 ማይነስ 8/9 ኤን ያደረኩኝ ማለት ነው። ይሄኛው ፋይናል አንሰራችን ነው ማለት ነው። የትኛው ለኤስኤን ናችን ማለት ነው። ኤስኤን ፎር ኩዌስችን ነምበር 28 ይሄ ነው የሚሆነው ማለት ነው። እቺኛው ማይነስ ናት። ኖርማሊ ከዛን ቀጥታ ማባዛት ነው ማለት ነው። ይሄ ግን ለእንደዚህ አይነት ጥያቄ እንዲህ አይነት ለሚሰጡ ጥያቄዎች ጀነራል ፎርሙላ አድርጋችሁ መውሰድ ትችላላችሁ ማለት ነው። ኤን is equals to 8 times 10 the power of n minus 1/9 የሚለውን እንደ ጀነራል ፎርሙላ አስዩም ማድረግ ትችላላችሁ። ምክንያቱም ይሄኛው ምንድነው ባይ ዲፎልት ጂኦሜትሪክ አይደለም። ስለዚህ ወደ ጂኦሜትሪክ ፎርሙላ ለመቀየር እቺ ፎርሙላ መጠቀም አለብን ማለት ነው። ቀጥታውን ደግሞ ወደ ምን እንሂድ? ወደ ሾዛት ነው። ወደ 29ኛ ጥያቄ እንሄዳለን። 29ኛ ጥያቄ ምንም የተለየ ነገር የለውም። እዚህ ጋር ማወቅ ያለብን ነገር ምንድነው? ሾ ማድረግ ነው፣ ማሳየት ነው። ቁጥሩ ምንድነው? ሾ ማድረግ ነው። therefore show እንዴት ነው የምናደርገው የምትሉኝ? show that the product of corresponding terms of the sequence ar square ዶት ዶት ይልና a the power of r minus 1 እነዚህ ተርሞች form geometric progression and find the common ratio ይላል። ከዛ ሁለቱ ጂኦሜትሪክ ፕሮግሬሽን መሆናቸውን አሳዩ እያለ ነው። እንዴት ነው የምናሳየው? ሁለቱን ተርሞች ምን አድርገን ኢኩዌት እናደርጋለን ማለት ነው። እንዴት ነው ኢኩዌት የምናደርገው? አንድ ላይ እናመጣቸዋለን ሁለቱን ጥያቄዎች። therefore እነዚህን ጥያቄ ለመስራት ምንድነው ማድረግ ያለብን? ሁለቱ ወደ አንድ እንመልሳቸዋለን ማለት ነው። therefore ወደ ጥያቄው ቀጥታ እንግባ። ኮመን ሬሾአቸውን እንፈልጋለን። ጂኦሜትሪክ ሲኩዌንስ ፎር ኮመን ሬሾአቸውን እንፈልጋለን። ሰከንድ ተርምን ለፈርስት ተርም እያልን በዛ ወይ እንሄዳለን ማለት ነው። therefore እቺኛዋን a ኦቨር ሰከንድ ተርም ፎር ፈርስት ተርም እዛ እቺኛዋን ለዚህኛው እያካፈልን እንሄዳለን ማለት ነው። ሰከንድ ተርም የታለ? ሰከንድ ተርም ይሄውና እቺኛዋ ሰከንድ ተርም ናት። AR እንላለን። ሰከንድ ተርምን አንድ ላይ ኦቨር ምን እናደርጋለን? ፈርስት ተርማችን ደግሞ ምን ይሆናል? እቹትና ፈርስት ተርም A ኦቨር ምን እቺኛዋ ፈርስት ተርም እዚህ ጋር ደግሞ A ናት። ፈርስት ተርሞችን አንድ ላይ እናመጣለን። ሰከንድ ተርም የሆነውን ደግሞ ሰከንድ ተርሞችን አንድ ላይ እናመጣቸዋለን ማለት ነው። ለዛ የምናገኘው ተመሳሳይ ኮመን ሬሾ ከሆነ መልሳችን ምንድነው ማለት ነው? ዘሴም ነው ማለት ነው። አሁን ደግሞ ኢኳልስ ቱ እንላለን። ሰርድ ተርማችን ስንት ነው የሚሆነው? ሰርድ ተርም እቺኛዋ ናት AR እቺኛዋ AR ስኩዌር እዚህ ጋር ሰርድ ተርማችን ካፒታል AR ምን ይሆናል? AR ስኩዌር ሶሪ እቺኛው ስኩዌር ናት። እቺኛዋን ተርም ናችን ተርም አንድ ላይ ወስዳለን ሲካፈል ሰከንድ ተርም ደግሞ የምንለው እቺኛዋን ናት። እዚህ ጋር AR ኦቨር እዚህ ጋር ሰከንድ ተርማችን AR ትሆናለች። ለዛ እዚህ ጋር A በA ይጠፋል።
እዚህ ጋር ኤ በኤ ይጠፋል። እዚህ ጋር ኤ በኤ ይጠፋል። እዚህ ጋር ኤ በኤ ይጠፋል። እዚህ ጋር አሁን ዘ ኢንድ ምን እናገኛለን? ኤ አር እናገኛለን ማለት ነው። ኤ እና ምን ይቀራል? አር ይቀራልኛል። አር ካፒታል። እዚህ ጋር ሳ ይቀራልኝ። እችኛዋ ካንስል ትሆናለች። እችኛዋን በዚህኛዋ ስትሆን ኤ ትቀራልኛለች። እዚህ ጋርም ደግሞ ከሁለት አር አንድ አር ሲቀርልኝ ጊዜ ምን ይሆናል? ኤ አር ይቀራል። ስለዛ ኤ አር እና ኤ አር እኩል ናቸው ማለት ነው። ስለዛ ጂኦሜትሪክ ፕሮግሬሽናችን ኤ አር ካፒታል ይሆናል ማለት ነው። ስለዛ በዚህ መልኩ ኮመን ሬሾአችን ተመሳሳይ ስለሆነልን ምን ሆነ ማለት ነው? ጥያቄውን በቀላሉ መለስ ነው ማለት ነው። ስለዛ እዚህ ጋር ምንድነው የተለየ ነገር የለውም። ኖርማሊ ምንድነው ምንም የተለየ ነገር የለውም። እኛ የምናደርገው ምንድነው ጂኦሜትሪክ ሲኩዌንስ ማለት ምንድነው ጂ2 ለጂ1 አራችን ተመሳሳይ ከመጣ አር ማለት እቺኛው ናት ኮመን ሬሾአችን። እዛ ይሄኛውን ለዚህኛው ስናካፍል ይሄንን ለዚህ ስናካፍል ይሄን ለዚህ ስናካፍል እኩል የሚመጣልን ከሆነ ምንድነው ማለት ነው ጂኦሜትሪክ ፕሮግሬሽን አለው። ኮመን ሬሾአችን ደግሞ ኤአር ነው ማለት ነው። ስለዛኛው ሁለቱን አንድ ላይ ነው እየወሰድን የምንሄድ። ይሄኛው ይሄንንና እቺኛዋን እንደ አንድ ላይ ወስዳቸዋለን። ይሄንንና እቺንም ደግሞ እንደ አንድ እንወስዳለን። እቺኛዋን ሰርድ ጂኦሜትሪክ ሲኩዌንሳችን ከሰርድ ጂኦሜትሪክ ሲኩዌንስ ላይ አንድ ላይ ወስዳለን ማለት ነው። እዛ ይሄንንና ይሄንን አንድ ላይ ወስድና ሲካፈል እቺኛዋን ጂ2 ደግሞ የምንለው ጂ2ዎቹን ሁለቱን አንድ ላይ እንሰበስባለን። ይሄንና እቺኛዋን አንድ ላይ ጂ1 ደግሞ እቺና እቺ። ስለዛ ማለት ነው በእኛ አገላለጽ እኔ አሁን የተጠቀምኩት ወይ ምንድነው ጂ2ን ሲካፈል ለጂ1 አካፈልኩኝ። ጂ2 ለጂ1 አካፈልኩኝ። ከዛን ደግሞ ጂ3 ለጂ2 አካፈልኩኝ። እዛ ይሄኛው ማለት ጂ1 ይሄ ነው። በእኛ አገላለጽ ጂ1 ናት። እቺ ጂ2 ናት። እቺ ጂ3 ናት ማለት ነው። ስለዛ እዚህ ጋር ምንድናት እቺ ጂ1 ናት። ይሄ ጂ2 ነው። ይሄ ደግሞ ምንድነው ጂ3 ነው። እዛ ምንድነው ያደረኩኝ ጂ2 ለጂ1 ጂ3 ለጂ2 ሳካፍል ጊዜ ተመሳሳይ ሬሾ አገኘው። ምን የሚል ሬሾ? ኤአር = ኤአር። ሁለቱ እኩል መጣልኝ ማለት ነው ጂኦሜትሪክ ፕሮግሬሽን ነው ማለት ነው። ስለዛ የኛውን ጥያቄ በዚህ መልኩ ጨረስን ማለት ነው። እዛ 9ኛ ጥያቄ በዚህ መልኩ ጨረስን ማለት ነው። ኦልሞስት አሁን ወደ ቀጣይ ጥያቄ መሄድ እንችላለን ማለት ነው። ወደ ቀጣይ ጥያቄ የምንሄደው ደግሞ ምንድነው የሚለው ኢፍ ይላል። ኢፍ p's q's and r's terms of geometric sequence are what? r's terms of a geometric progression are a, b, c respectively prove that a the power of q minus r, b the power of r minus p, c p minus q is equals to 1 መሆኑን ቼክ አድርጉ እያለ ነው። ይሄኛው በጣም ቀላል ነው። እቺን ጥያቄ ለመስራት ምንድነው የምጠቀመው? እነዚህን ጥያቄዎች ምንድነው ደምራቸዋል። ኤክስፖናንቶቹን በሙሉ ደምራለሁ። ይሄኛውን ደምራለሁ። ምን አደርጋለሁ? ኪው ማይነስ እቺኛዋ ማለት ነው ኪው ማይነስ አር ደምራለሁ ፕላስ አር ማይነስ ፒ ኤክስፖናንቶቹን እየደመርኩኝ ነው ፕላስ ፒ ማይነስ ኪው እነዚህን ቁጥሮች ምን አደርጋቸዋለሁ? ደምራቸዋለሁ። ስደምር ጊዜ ስንት ነው የማገኘው? ስደምር ጊዜ 0 ነው የማገኘው። 0 አገኘው። therefore አሁን ሌላኛውን ቁጥር ደመርኩኝ 0 አገኘው። therefore the exponent simplifies to 0 as well ይላል።
ዜርፎር ዘ ሆል ዘ ፕሮዳክት ለምሳሌ እነዚህን ቁጥሮች እንዳለ ምን አደረኩ ስደምራቸው ጊዜ ዜሮ አገኘው። ዜሮ አገኘው ማለት ኤክስፖነንቱ ዜሮ ሆነ ማለት ምን ማለት ነው? ኤኒ ነምበር ዘ ፓወር ኦፍ ዜሮ ምን ማለት ነው? ኤኒ ነምበር ዘ ፓወር ኦፍ ዜሮ የነዚህ ቁጥር ዜሮ መሆን የላይኞቹ ኤክስፖነንት ዜሮ መሆን እንደ አንድ ቁጥር ብንወስዳቸው ከዋን ጋር እኩል ነው ማለት ነው። ከስንት ጋር እኩል ነው? እችኛዋን ዜሮ አድርጋችሁ መውሰድ ትችላላችሁ። እነዚህን ወሰርኩኝ ከዛ ምን አገኘሁኝ? እዚህኛውን ስም ምን አገኘው? ዜሮ አገኘው። ዜሮ አገኘው ማለት ምን ማለት ነው? ዋን ነው ማለት ነው። ፕሮዳክታችን ሾው ዛት አደረግን ማለት ነው። ምክንያቱም ይሄኛው አንድ የሚመጣልን ምን ሲሆን ነው? እነዚህ ተርሞች ስንደምራቸው ኪው ማይነስ አር ፕላስ አር ማይነስ ፒ ፕላስ ፒ ማይነስ ኪው ኢዝ ኢኳልስ ቱ ዜሮ ነው። ስለዚህ ይሄ ዜሮ መጣ ማለት ደግሞ ዋን ዘ ፓወር ኦፍ ዜሮ ማለት ደግሞ ስንት ነው? አንድ ነው ማለት ነው። ከዛ እዚህ ጋር ምንም የተለየ ነገር የለውም። ምንድነው ኢን ጀነራል እነዚህን ተርሞች ፒ ኪው አር የሚባሉ ተርሞች ፓወራቸው አንድ ላይ ሲደመሩ ጊዜ ምንድነው አዘ ኤንድ የምናገኛቸው እነዚህን እንደ አንድ ተርም መውሰድ እንችላለን ማለት ነው። ወደ አንድ ተርም መለሳቸውና ምን አደረጋቸው? ኤክስፖናንቶቻቸውን ሲደምር ጊዜ ዜሮ ሳያገኝ ጊዜ ዋን ዘ ፓወር ኦፍ ዜሮ ዋን ነው ማለት ነው። ስለዛ ዋንን ፕሩቭ አደረገ ማለት ነው። therefore the result of their exponent is zero. as a result of this the summation of each exponent a the power of q minus r b the power of r minus p c the power of p minus q is equals to 1 የሆነበት ምክንያት ኤክስፖናንቶቹ ዜሮ ስለሆኑ ዋንን ፕሩቭ አደረገልን ማለት ነው። any number the power of zero ስንት ነው? 1 ነው ማለት ነው። ለዛ ይሄን ይመስላል ማለት ነው። እዚህ ጋር ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ 31ኛ ጥያቄ እንሄዳለን ማለት ነው። ወደ 31ኛ ጥያቄ ስንሄድ if the first and nth term of geometric progression are a and b respectively if p is a product of n terms prove that አሁንም ፕሩቭ ማድረግ ነው። q ስኬር ከስንት ጋር እኩል ነው እያለን a times b the whole the power of n ጋር እኩል ነው እያለን ነው። therefore አሁን እኛ መጠቀም ያለብን ምንድነው? ስንት ነገር አለ እዚህ ጋር መጠቀም ማድረግ ያለብን ነገር a ይኖረናል። a ለመፈለግ ሾርት ዌይ ነው እዚህ ጋር መጠቀም ያለብን። ሾርት እና በጣም ፕሪሳይዝ እና ሾርት የሆኑ መንገዶችን መጠቀም። if the first and nth term geometric a እና b ከሆነ p is the product of n ፕሩቭ ለማድረግ ምን ማድረግ አለብን? a እኔ አሁን የምጠቀመው ምን አይነት ነው? p ይላለሁኝ p is equals to a the power of n አደርጋለሁኝ r the power of n አደርጋለሁኝ ኢንቱ አደርግና ምን አደርጋለሁኝ n minus 1 ሲካፈል ለሁለት አደርጋለሁ ማለት ነው። እቺ ማለት ምን አይነት ኤክስፖናንት እንደ ኤክስፖናንት ነው የምታገለግለኝ እቺ n እና ዶንት ፎርጌት። ከዛን እዚህ ጋር ከደረስኩ በኋላ ምን አደርጋለሁ? ቢን ለብቻ ለያታለሁ። ቢ ምንድናት የሚለው ቢ ደግሞ ምን ማለት ናት? a r n the power of minus 1 እኩል አደርጋትና ምን አደርጋለሁ? ይሄን ኢኩዌሽን ዲሲምፕላይ ስልና r the power of n minus 1 ማለት እላለሁ። r the power of n minus 1 ማለት ከስንት ጋር እኩል ነው? ከb over a ጋር እኩል ነው እላለሁ። b over a ማለት እቺኛው ምን አደረኩ? b is equals to a the power of rn minus 1 ካልኩኝ በኋላ ምን አደረኩኝ? r the power of n minus 1 ብቻውን ለማስቀረት over a ያደረኩኝ r the power of n minus 1 is equals to b over a ያደረኩኝ ማለት ነው። ከዛን ሰብስቲቱሽን ተጠቀማለሁ። b over a የሚለውን የቱ ጋር አስገባለሁ? ቀጥታ ኢኩዌሽኑ ጋር እጅ አስገባለሁ ማለት ነው። p ያደርጋለሁ p is equals to a the power of n
ኢንቱ ቢ ኦቨር ኤ ኤን ኦቨር 2 አደርጋለሁ ማለት ነው። ይሄ ማለት በሌላ አገላለጽ ማለት ነው ከምን ጋር እኩል ነው? ይሄ ኢኩዌሽን ኤ ኦቨር ቢ ዘ ፓወር ኦፍ ኤን ኦቨር 2 ጋር እኩል ነው ማለት ነው። ኤን ኦቨር 2 እቺ 2 ናት። ዴርፎር እዚህ ጋር ከደረስኩ በኋላ ምን አደርጋለሁኝ እኔ እዚህ ኢኳልስ ቱ ልና ይሄን ኢኩዌሽን በምንድነው ስኬር አደርጋለሁ ቦት ሳይድ ይሄንን በቱ ይሄንን በቱ አባዛለሁ ቦት ሳይድ። ዴርፎር ፒ ለብቻ ለማግኘት ፒ ስኬርን አሁን እዚህ ጋር ፒ ስኬር ትሆናለች ማለት ነው። ይሄ ኢምፕላይስ ምልክት ነው። እዚህ ጋር እንደ ክሊር ላድርግና ከዛ ምን አደርጋለሁኝ እኔ እዚህ ጋር ፒ ልጽፈው ለስራ ጠፋው። ከዛ ምን አደርጋለሁኝ ፒ is equals to a the power of n over times b over እዚህ ጋር ችኛውን እየደገምኩኝ ነው a the power of n b over a the power of n minus n over 2 is equals to a times b the power of n over 2 አደርግና ከዛን ይሄኛው ፒ ስኬር አደርጋለሁ ማለት ነው። ችኛውን ዘ ሆል ስኬር ሳደርግ ጊዜ ይሄን ዘ ሆል ስኬር ሳደርግ ጊዜ እቺ ፒ ስኬር ትሆናለች። ይሄንንም ዘ ሆል ስኬር ሳደርግ 2 በ2 ይጠፋና a over b እንደ ኢንቲግሬሽን ይሰጠኛል ማለት ነው። ይሄ ማለት ይሄኛውን ሳባዛ ጊዜ a times b ምንድነው ማድረገው ቀጥታ ስኬር ሳደርግ ጊዜ ችኛውን ስኬር አደረኩኝ። ስኬር ሳደርግ ጊዜ ምን አገኛለሁ ab the power of n አገኛለሁ ማለት ነው። ምክንያቱም በሁለት በስኬር ሳባዛ ጊዜ 2 በ2 ካንሰል ስለሚሆን ab the power of n ለብቻው ይቀርልኛል ማለት ነው። therefore ይሄንን እንደዚህ ያገኘው ማለት ፒን ለብቻ ለማስቀረት ምን አደርጋለሁ ማለት ነው። ፒን ደግሞ ለብቻ ለማስቀረት ስኬር ሩት ውስጥ ከተ ጊዜ ፒ ለብቻውን ትቀራለች። እቺኛዋን ደግሞ ስኬር ሩት ውስጥ አስገባ ጊዜ ምን ይሆናል? ፒ ስኬር ምን የሚል አገኘው ማለት ነው። ፒ ስኬር ab the power of n የሚል አገኘው ማለት ነው። ምክንያቱም ምንድነው የምጠቀመው ፎርሙላ በመጀመሪያ ወሳኙ መጀመሪያ የምጠቀመው ፎርሙላ ነው ወሳኙ ማለት ነው። based on this equation ምንድነው g1 ምንድነው የሚለው እና g1 ምንድነውና n ተርምስ ማለት ደግሞ ምን ማለት ነው የሚለው መለየት ነው ቅድሚያ ማለት ነው የሚጠበቅበት። that based on this equation p square is equals to ab the power of n የሚለውን በዚህ መልኩ ሰራን ማለት ነው። ቀጥታ አሁን ወደ ስንተኛ ነው የምንሄደው? ወደ 32ኛ ጥያቄ ነው የምንሄደው። 32ኛ ጥያቄ ምንድነው የሚለው if ይላል if a b c and d are geometric progression ናቸው ይላል። show that show ማድረግ ነው እዚህ ጋር show ማድረግ ነው። ምንም የተለየ ነገር የለውም። show ለማድረግ ምንድነው a square plus b square plus c square into b square plus c square plus d square ከዚህ ጋር እኩል ነው እያለን ነው። እሱ እንዴት እኩል እንደሚሆን እያንዳንዱን እንይ። let us see one by one እያንዳንዱን እናያለን ማለት ነው። ይሄ ማለት ነው ABCD ጂኦሜትሪክ ፕሮግሬሽን ናቸው ማለት አሁን ፕሮዳክቱ ነው ማለት ነው እኛ የምንፈልገው። ለዛ የእነዚህን ቁጥሮች ስናባዛ ጊዜ የምናገኘው ይሄኛው ቁጥር ሲባዛ ይሄንን ይሰጠናል እያለን ነው። therefore A አለን B ማለት ደግሞ ምን ይሆናል ማለት ነው A ይሆናል። A ማለት G1 ይሆናል ማለት ነው። G1 ይሆናል A ከG1 ጋር እኩል ይሆናል። G2 ደግሞ ምን ይሆናል ማለት ነው G2 ማለት ደግሞ
ኤአር ይሆናል። ጂ3 ደግሞ ምን ይሆናል? ኤአር ስኩዌር ይሆናል። ለምን አራት ተርም ነው የተሰጠን? ኤአር ስኩዌር ይሆናል። ጂ4 ደግሞ ከስንት ጋር እኩል ነው? ኤአር ኪዩብድ ይሆናል ማለት ነው። ኤአር ኪዩብድ። ስለዛ ምንም የተለየ ነገር የለውም። እዚህ ጋርም እንደሚታወቀው ምንድነው በተለመደው መንገድ ነው የምንሄደው ማለት ነው። ቤዝድ ኦን ዚስ ኢኩዌሽን እኛ አሁን በራይት እና በሌፍት ሳይድ ያሉ ኢኩዌሽኖች ስንሰራቸው ጊዜ እኩል መምጣት አለባቸው ወደሚል ነው ኮንክሉዥናችን እኛ የምንሄደው ማለት ነው። እዛ ምንድነው እችኛዋን ጂ1 እያላችሁ መሄድ ትችላላችሁ። ኤ ያልኳትን ጂ1 እያልን መውሰድ እንችላለን፣ ችግር የለውም። ለዛ እዚህ ጋር ከደረስን በኋላ ምንድነው ትልቁ ነገር የሚፈለገው ሌፍት ሃንድ ሳይድ እና ራይት ሃንድ ሳይዶቹ ተባዝተው መስጠት አለባቸው። ሌፍት ሃንድ ሳይድ የምንላቸው እና ራይት ሃንድ ሳይድ ሌፍት ሃንድ ሳይድ የምንላቸው እነዚህ ሌፍት ሃንድ ሳይድ እንለው ከኢኳል ቱ ወደዚህ ያለውን እና ራይት ሃንድ ሳይድ ደግሞ የምንላቸው እነዚህ ቁጥሮች ምን መሆን አለባቸው? እኩል መሆን አለባቸው። እነዚህ ቁጥሮችን እኩል ለማድረግ ምንድነው ማድረግ ያለብን? አንድ ነገር ነው መጠቀም ያለብን። ኤ ስኩዌር እንላለን። እችኛዋ ኤ ናት። የመጀመሪያው ኤ እንበል። ከዛ ኤ ቢ ሲ ዲ። እችኛዋን እንደ ኤ ውሰዱ። ይሄን እንደ ቢ፣ ይሄን እንደ ሲ፣ ይሄን እንደ ዲ ስንወስድ ጊዜ ምን ይሆናል? ኤ ማለት ስንት ይሆናል? የመጀመሪያውን ተርም ስንወስድ ጊዜ ሌፍት ሃንድ ሳይዳችን ኤ ስኩዌር ኮመን እንውሰድና 1 ፕላስ አር ስኩዌር ፕላስ አር ዘ ፓወር ኦፍ 4 ከዛ ምን እናደርጋለን? ታይምስ ኤ ስኩዌር አር ስኩዌር። በደንብ ተከታተሉኝ እዚህ ጋር። ከዛም ምንድነው የምናደርገው? 1 ፕላስ አር ስኩዌር ፕላስ አር ዘ ፓወር ኦፍ 4 ይሆናል ማለት ነው። ምክንያቱም እዚህ ጋር ምንድነው እኛ እያባዛን ነው። ኤ ስኩዌር አድርግ ከተባለ ኤን ስኩዌር አደርጋታለሁ። ቢ ከተባልኩኝ ቢን ስኩዌር አደርጋለሁ። ሲ ከተባልኩኝ ሲን ስኩዌር አደርጋለሁ። ልክ በዛ ወይ ነው የሚሄደው ማለት ነው። ስለዛ በዛ ሳይድ ደግሞ ያለው ምን ይሆናል? ኤ ቢ ከተባልኩኝ ደግሞ ኤ እና ቢን አባዛለሁ ማለት ነው። ስለዛ እዚህ ጋር ይሄንን ካገኘው በኋላ በራይት ሃንድ ሳይድ ደግሞ ያለው ምን አደርጋለሁ? ኤ ዘ ፓወር ኦፍ 4 ኤ በራይት ያለውን is equals to ብዬ ኤ ዘ ፓወር ኦፍ 4 አር ዘ ፓወር ኦፍ 2 ኢንቱ 1 ፕላስ አር ስኩዌር አር ዘ ፓወር ኦፍ 4 ይሄኛው ሌፍት ሃንድ ሳይድ ጋር ያለው ዘ ሆል ስኩዌር ይሆናል ማለት ነው። ስለዛ እነዚህዎቹም ሌፍት ሃንድ ሳይድ ያለ ነው ማለት ነው። ራይት ሃንድ ሳይድ ይሄ ራይት ሃንድ ሳይዳችን ይሄ ይሆናል። የሌፍት ሃንድ ሳይዳችን ደግሞ ምን ይሆናል ማለት ነው? እዚህ ጋር መጀመሪያ ላይ ያስቀመጥኩላችሁ ይሆናል ማለት ነው። ስለዛ ይሄኛው ራይት ሃንድ ሳይድ ሆነ። ሌፍት ሃንድ ሳይድ ደግሞ ኤ ዘ ፓወር ኦፍ 4 ብዬ ያስቀመጥኩት አለ። ይሄኛው ምን አደረገ? እያንዳንዱን ዲስትሪቢዩት አድርገ እና አባዛ የምናገኘው ኤ ዘ ፓወር ኦፍ 4 አር ዘ ፓወር ኦፍ 2 እያለ እነዚህንም እያንዳንዱን አባዝቶ የሚያገኘው ቫልዩ ስንት ይሆናል? ዘ ሆል ስኩዌር ይሆናል ማለት ነው። እነዚህም ሁለቴ ስኩዌር ይሆናሉ። ይሄ ማለት ነው
እችኛዋና እችን ስናባዛ ጊዜ ኤ ዘ ፓወር ኦፍ 4 አር ስኩዌር ከዛን እችኛዋ ደግሞ ምን ትሆናለች? ኮመን ስለሆነ እዚህ ጋር እና እዚህ ጋር ዘ ፓወር ኦፍ 2 ይሆናል ማለት ነው። ዘ ሆል ዘ ፓወር ኦፍ 2 ጋር እኩል ይሆናል ማለት ነው። ዜርፎር ይሄኛው ኢኩዌሽን ምን ይሆናል? አት ዘ ኤንድ ሁለቱ ኢኩዌሽን ምን መሆን አለባቸው? እኩል መሆን አለባቸው ማለት ነው። ለዛ እኩል መሆናቸውን እኛ እንዴት አረጋገጥን? ይሄውና እዚህ ጋር አሁን ይሄኛው ራይት ሃንድ ሳይዳችን ነው። ሌፍት ሃንድ ሳይዳችን ደግሞ ይሄኛው ነው። ሌፍት ሃንድ ሳይዳችን ይሄ ነው። ሌፍት ሃንድ ሳይዳችን እንዴት ነው ያወቅነው? ይሄውና ኤ ዘ ፓወር ኦፍ 4 አለ። ይሄውና ኤ ዘ ፓወር ኦፍ 4 ራይት ሃንድ ሳይድ ኤ ዘ ፓወር ኦፍ 4 ነው አይደል? እዚህ ጋር ደግሞ ሌፍት ሃንድ ሳይድ ላይ ኤ ዘ ፓወር ኦፍ 2 እና ኤ ዘ ፓወር ኦፍ 2 ማለት ኤ ዘ ፓወር ኦፍ 4 ይሆናል። ይሄውና ከዚህ ጋር እኩል ነው። ከዛን አር እዚህ ጋር አር የለም። ዜርፎር አር እዚህ ጋር አለ። አር ስኩዌር አለ እዚህ ጋር አር ስኩዌር እዚህ ጋር አለ። እኩል ነው። ዜርፎር 1 ፕላስ አር ስኩዌር ፕላስ አር ዘ ፓወር ኦፍ 4 አለ። ይሄኛው እዚህ ጋር ያለው ኢኩዌሽን ይሄና ይሄ ሲባዛ ዘ ፓወር ኦፍ 2 እዚህ ጋር አለ። ዘ ፓወር ኦፍ 2 ዜርፎር የዚህኛው ሪዛልት እዚህ ጋር ላይ ራይት ሃንድ ሳይድ ላይ አለ ማለት ነው። ዜርፎር ይሄኛውን ፕሩቭ አደረግነው ማለት ነው። ዜርፎር እዚህ ጋር ምንም የተለየ የሚከብድ ነገር የለውም ለማለት ፈልጌ ነው። ቀጥታ ወደ 33ኛ ጥያቄ እንሄዳለን። 33ኛ ጥያቄ ኢንሰርት two numbers between 3 and 81 ይላል። 3 and 81 so that the resulting sequence is geometric progression ይላል። the resulting number is geometric progression ነው እያለን ነው። therefore ሁለት ቁጥሮች አሉ እያለን ነው። ምን ሚል 3 እቺን ጂ1 እንበል ጂ2 እዚህ ጋር አለ እንበል ማናቃቸው ሁለት ጂኦሜትሪክ ጂ3 አለ እንበል እዛን ጂ4 አለ። እኛ የምናውቀው ጂ4 81 መሆኑን እናውቃለን። እቺ ጂ1 ናት። ጂ1አችን 3 ነው። ጂ4አችን እንደዚህ ነው። ጂ2 እና ጂ3ን አናውቅም። therefore እነዚህን ለማድረግ ጂ1 ፎርሙላ ምንድነው? ጂ1 ሲሆን ጂ1 ነው። ጂ2 ደግሞ ማለት ነው ፎርሙላው ጂ1 ታይምስ አር ነው። ጂ3 ደግሞ ማለት ጂ1 ታይምስ አር ስኩዌር። ለዛኛ አሁን ጂ1ን እናውቃለን ማለት ነው። ጂ1 ስንት ነው? 3 ነው ማለት ነው። ስለዚህ እዚህ ጋር ይሄን ጥያቄ ለመስራት ምን ማድረግ እንችላለን ማለት ነው? ጂ2 ጂ3ን ለጂ2 ስናካፍል ወይም ደግሞ ጂ2ን ለጂ1 ስናካፍል የምናገኛቸው ሪዛልት መሆን አለበት ተመሳሳይ መሆን አለበት። መጨረሻው ጂ4 ኦቨር ለጂ3 ስናካፍል ተመሳሳይ ሪዛልት ማግኘት ያለበት። ዜርፎር ምንድነው ማድረግ ያለብን? እነዚህን ቁጥሮች ለማግኘት እኛ ጂ3 ማለት ምን ማለት ነው? ጂ1 አር ስኩዌር ጂ2 ደግሞ ማለት ጂ1 ታይምስ አር is equals to ይሄ ማለት ነው ከስንት ጋር እኩል ነው? ጂ4 ኦቨር ጂ2 ጋር እኩል ነው ማለት ነው። ለዛኛ አንድ ነገር ከዚህ መረዳት እንችላለን። ምንድነው የምናደርገው? እያንዳንዱ ጂኦሜትሪክ ፕሮግሬሽኖች ሲካፈሉ ጊዜ የምናገኛቸው ሪዛልት ምንድነው? የተለየ ነገር የለውም ማለት ነው። therefore 3 የሚለው ተመሳሳይ ይሆናል። therefore ጂ4አችን ደግሞ ስንት ይሆናል? 81 መሆኑን እናውቃለን። ጂ1 ታይምስ አር ዘ ፓወር ኦፍ 3 ኦቨር ጂ3 ማለት ደግሞ ጂ አር ስኩዌር መሆኑን እናውቃለን ማለት ነው። therefore እኛ ይሄን ሙሉን ካንስል ማድረግ እንችላለን። ጂ1አችን ሁሉም ጋር ተመሳሳይ ስለሆነ እዚህ ጋር ምን ማድረግ እንችላለን? አር ብቻዋን ነው ቀረልን። ይሄን በዚህ ስናጣፋ ይሄኛውንም በዚህ ካንስል ስናደርግ አር የሚለውን ለብቻ ማግኘት እንችላለን ማለት ነው።
ዜርፎር እኛ አሁን 3 እዚህ ጋር 81 እዚህ ጋር አለ 3 g1 ማለት 3 ታይምስ r the power of 3 is equals to g1 አችን ስንት ናት? 3 ናት። r ደግሞ r ስኩዌር ነው የምትሆነው። therefore እዚህ ጋር ምንድነው 3 በ3 ካንስልድ ይሆናል ማለት ነው። therefore ለስንት እናካፍላለን? እነዚህን ቁጥሮች 3 r ኪዩባችን ከስንት ጋር እኩል ናት? g4 አችን ከስንት ጋር እኩል ናት እያለን ነው። g4 ማለት ደግሞ በዚህ ፎርሙላ ስንሄድ g1 r the power of 3 g4 አችን ስንት ነው? 81 አራተኛው ተርም ማለት ነው። g1 ስንት ነው? 3 ይሆና አረን አናውቅም። ይሄ ማለት ነው g4 ማለት g1 ታይምስ r the power of 3 ነው። g4 አችን እናውቃለን 81 መሆኑን g1 ደግሞ 3 ነው። r the power of 3 over 3 over 3 therefore r the power of 3 ማለት ስንት ማለት ነው? 27 therefore 3 ጊዜ ተባዝቶ 27 የሚሰጠን ቁጥር ስንት ነው? 3 therefore መልሱ ስንት ይሆናል? 3 ይሆናል ማለት ነው። እሺ therefore ይሄ 3 ሆነ ማለት ነው 3 ሆነ። therefore based on this equation g4 is equals to g1 r the power of 3 አራችን ስንት አገኘን ማለት ነው? 3 አገኘን ማለት ነው። therefore የኛ ተርም ስንት ይሆናል ማለት ነው? በዚህ ፎርሙላውን ቀጥታ ማስገባት እንችላለን። 3 g2 ደግሞ ማለት 3 ሲባዛ 3 9 g3 ደግሞ ማለት g1 ታይምስ r the power of ስኩዌር ማለት g1 3 ነው r ስኩዌር ማለት ደግሞ 3 ሲባዛ 3 9 27 ይሆናል። እዛን እዚህ ደግሞ g4 ደግሞ ስንት ነው? 81 ነው። 81 እሱ ማለት ደግሞ ስንት ማለት ነው? 3 ሲባዛ 3 the power of 3 ማለት 27 3 81 ይሆናል ማለት ነው። therefore ሁለቱ ተርሞች ስንት ናቸው? 9 እና 27 ይሆናሉ ማለት ነው። የቱን ፎርሙላን የምንጠቀመው? እነዚህን ፎርሙላን የምንጠቀመው ምንም የተለየ ወይ የለውም ማለት ነው። ተርሙን ለመውሰድ እቺን መጀመሪያ ግን በg4 ተጠቅመን r እናገኛለን። r ካገኘን በኋላ ደግሞ g2 እና g3 በዚህ ፎርሙላ g1 አለን 3 አለን r ደግሞ ስላገኘን ከg4 እነዚህን ቁጥሮች ስናስገባ 7 እና 27 ይሆናሉ ማለት ነው። 9 እና 27 ይሆናሉ ማለት ነው። therefore ይሄን ጥያቄ በዚህ መልክ ጨረስን ማለት ነው። ጥያቄ ቁጥር 33። ቀጣይ ወደ ጥያቄ ቁጥር 34 እንሄዳለን። 34ም የተለየ ነገር የለውም። 34 ጋር ፕሪሳይዝ የሆነ ነው። አጠር አድርጌ ነው የምነግራችሁ። እዚህ ጋር ምንድነው ማወቅ ያለብን ነገር the sum of two numbers is 6 times their geometric mean shows that the numbers are in the ratio በዚህ ሬሾ መሆናቸውን ሾው አድርጉ እያለ ነው። therefore ሁለት ነምበር አሉ። ለምሳሌ x እና y ናቸው እንበልኛ x and y greater than 0 ብለን እናስብ። ከዛም ሌት ብለን እንወስድ። ሌት ቢሆን እንደማለት ነው። ሌት ምንድነው ማደርገው? ጂያችን ጂኦሜትሪክ ሚን በስንት አድርጌ ወስዳለሁ? ስኩዌር ሩት ኦፍ ኤክስ ዋይ ብዬ ልውሰድ። ስኩዌር ሩት ኦፍ ኤክስ ዋይ ብዬ ልውሰድ ጂኦሜትሪክ ሚን። ከዛ ምን አደርጋለሁ? ጊቭን ኤክስ እና ዋይ ከ6 ጂ ጋር እኩል ናቸው። 6 ታይምስ ስላለ ኤክስ ፕላስ ዋይ እላለሁ። ኤክስ ፕላስ ዋይ is equals to 6g
6 ጂ ጋር እኩል ነው። 6 ታይምስ ጂኦሜትሪክ ሚን ማለት ነው። ከዛን ምን አደርጋለሁኝ እዚህ ጋር መጣና ኤክስ ደግሞ ከስንት ጋር እኩል ነው? 6 ጂ ካልኩ በኋላ ኤክስ ጂ ታይምስ ቲ ጋር እኩል ነው እላለሁኝ። ኤክስ ኢዝ ኢኳልስ ቱ ጂ ቲ ጋር ነው እኩል ነው እላለሁኝ። ከዛ ደግሞ ቀጥዬ ምን አደርጋለሁ? ዶተልና እዚህ ጋርም ደግሞ ተመልሼ ኮማ አደርግና ዋይ ደግሞ ከጂ ኦቨር ቲ ጋር እኩል ቢሆንልኝ እላለሁ። ከጂ ኦቨር ቲ ጋር እኩል ቢሆንልኝ ምን እጠቀማለሁኝ እኔ ማለት ነው? አሁን እዚህ ጋር እነዚህን ቁጥሮች ሰብስቲቲዩት ነው ማድረገው። አንዱ ውስጥ ከተዋለሁ ማለት ነው። ለምሳሌ ኤክስ ጂ ታይምስ ቲ ከሆነልኝ ዋይ ደግሞ ጂ ኦቨር ቲ ከሆነልኝ ምን አደርጋለሁኝ? ቀጥታ እነዚህን ቁጥሮች ታካቸዋለሁ። ቲ ፕላስ 1 ኦቨር ቲ 1 ኦቨር ቲ ኢዝ ኢኳልስ ቱ ከስንት ጋር እኩል ነው? ከ6 ጋር እኩል ነው ብዬ ከዛን ሶልቭ አደርጋቸዋለሁ። እነዚህን ቁጥር አንዱ ውስጥ ታካለሁ ማለት ነው። ኤክስን ዋይን አንዱ ውስጥ ከታቸውና ሶልቭ አደርጋቸዋለሁ። እነዚህን ቁጥሮች ስታካ ጊዜ ምን አደርጋለሁ? የምጠቀመው ቲው ስኬር አደርጋለሁ። ቲው ስኬር ሊሴም አውጥቼ ሰራ ጊዜ ማይነስ 6 ቲ ፕላስ 1 ኢዝ ኢኳልስ ቱ ስንት ላለሁ? 0 ላለሁ። ለዛ ይሄኛውን በኳድራቲክ ኢኩዌሽን ስጠቀም ጊዜ ሁለት ቫልዩ ያገኛለሁ። ቲ ሁለት ቫልዩ ነው የማገኘው። ይሄኛውን እናንተ በኳድራቲክ ኢኩዌሽን ሶልቭ ማድረግ ትችላላችሁ። ይሄኛውን ኤልሲኤም ቲ ፕላስ 1 ኦቨር ቲ ኢዝ ኢኳልስ 6 ብላችሁ ክሪስ ክሮስ አድርጋችሁ ወደ ኳድራቲክ ኢኩዌሽን ስመልሱ ጊዜ የምታገኙት ቫልዩ ስንት ይሆናል የሚለውን ማግኘት ትችላላችሁ። ቲ ስንት አገኛለሁ? ሁለት ቫልዩ አገኛለሁ በኳድራቲክ ኢኩዌሽን። ኳድራቲክ ኢኩዌሽን ፎርሙላ ማለት ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ኦቨር 2a በሚል ማለት ነው። ስንት ቫልዩ ያገኘውን 3 ፕላስ ኦር ማይነስ 2 ስኩዌር ሩት ኦፍ 2 አገኘው ማለት ነው። ለዛ ይሄኛው መልሱ ይሆናል ማለት ነው። ለዛ ሁለት መልስ ነው ያለው ማለት በኳድራቲክ ኢኩዌሽን ሲሰሩ ጊዜ ሁለት መልስ አገኛለሁ። ዴርፎር ይሄን ያገኘው ማለት ነው ማለት ነው። አንደኛ እነዚህን ቁጥሮች ወደ ምን ቀይራቸዋለሁ? ወደ ኤክስን ለዋይ ሳካፍል ጊዜ ኤክስን ለዋይ ማካፈል ማለት ነው ጂቲ ጂ ማለት ምንድነው? ጂኦሜትሪክ ሚናችን አለ ጂቲ ለምን ማካፈል ማለት ነው? ጂቲ ኦቨር ጂ ኦቨር ቲ ጂ ኦቨር ቲ አገኘው ማለት ነው። ስለዚህ የዚህኛው ፎርም ማለት ኢዝ ኢኳልስ ቱ ቲ ስኩዌር ነው የሚሆነው። ስለዚህ እነዚህን ቁጥሮች ሳካፍል ጊዜ ይሄኛው ማለት በኳድራቲክ ኢኩዌሽን እነዚህን አገኘ። ዴርፎር ይሄኛው ፕላሱ ላይ ይሆናል፣ ማይነሱ ደግሞ ታች ይሆናል ማለት ነው። ይሄኛው ፕላስ ኦር ማይነስ ያለው መበተን ነው ማለት ነው። ዴርፎር 3 ፕላስ 2 ራዲካል 2 ኦቨር አንዷን ደግሞ ማይነሷን 3 ኦቨር ብዬ 3 ማይነስ 2 ራዲካል 2 ብዬ አስቀምጣለሁ ማለት ነው። which means ይሄኛው ማለት ነው 3 ፕላስ 2 ኦቨር 2 ከዛ 3 ማይነስ 2 ኦቨር 2 ብዬ አስቀምጣለሁ ማለት ነው። ጂኦሜትሪክ እንትኔ ምን ይሆናል ማለት ነው? ነምበሩን ሾው ሳደርግ ጊዜ በዚህ መልክ ነው ማስቀምጠው ማለት ነው። ለዛ 34ኛው ጥያቄ በዚህ መልክ ትጨርሳላችሁ። ኦልሞስት እዚህ አካባቢ ያሉ ጥያቄዎች ኦልሞስት ፕሩቭ የሚደረጉ ጥያቄ ናቸው። ኦሬዲ የተሰጡ ነገሮች ስለሆኑ እዛ ላይ ዲፔንድ ሆነን መስራት ነው የሚጠበቅብን ማለት ነው። ኤርፎር 35ኛ ጥያቄ ደግሞ የምንሰራው እሱም ምንም የተለየ ነገር የለውም። 35ኛ if a and g are an arithmetic mean and geometric mean respectively between two numbers prove that the number ይሄኛው መሆኑን ቼክ አድርጉ እያለ ነው።
አርቲሜቲክ ሚን እና ጂኦሜትሪክ ሚን የሚባሉ አሉ። ይሄን ክሊር ላድርገው። ይሄን ክሊር ላድርግና ወደ ምን ሄዳለሁ? ቀጥታ ወደ ጥያቄው እንሄዳለን ማለት ነው። ጥያቄው ምንድን ነው የሚለው? ፕሩቭ ማድረግ ነው። ቤዝ ዘ ነምበርስ ብለን እኛ ጥያቄ እንነሳ። ላይ እንደሰራውላችሁ ጂ ብለን አስዩም እናደርጋለን። ጂኦሜትሪክ ሚናችንን ስንት ብዬ ልነሳ? ጂኦሜትሪክ ሚን ስኩዌር ሩት ኦፍ ኤክስ ዋይ ብዬ እነሳለሁ። ጂኦሜትሪክ ሚኔን አርቲሜቲክ ሚኔን ደግሞ ብዬ እነሳለሁ። ኤክስ ፕላስ ዋይ ኦቨር ኤክስ ኦቨር 2 ብዬ ጂኦሜትሪክ ሚኔን ስኩዌር ሩት ኦፍ ኤክስ ዋይ አርቲሜቲክ ሚኔን ደግሞ ኤክስ ፕላስ ዋይ ኦቨር 2 ብዬ እነሳለሁ ማለት ነው። ስለዚህ እዚህ ላይ ከተነሳ በኋላ ሶልቭ አደርጋቸዋለሁ ጥያቄዎቹ። እንዴት ሶልቭ አደርጋለሁ? ኤክስ ዋይን ሶልቭ ለማድረግ ምን ፎርሙላ እጠቀማለሁ? ቲ ምን ፎርሙላ ይመጣልና በዚህኛው ስንሰራ ጊዜ ቲ ማይነስ 2 ኤ ቲ ፕላስ ጂ ስኩዌር ኢዝ ኢኳልስ ቱ 0 አደርጋለሁ። ዴርፎር እዚህ ጋር ከደረስኩ በኋላ ምንድነው ኳድራቲክ ኢኩዌሽን እጠቀማለሁ። ለዚህኛው ጥያቄ ምን እጠቀማለሁ? ኳድራቲክ ኢኩዌሽን እጠቀማለሁ። ለዚህኛው ኳድራቲክ ኢኩዌሽን ስጠቀም ጊዜ ምን አገኛለሁ? ኤክስ ኮማ ዋይ እዚህ ጋር ኦሬዲ እኔ ምን ብያለሁ? ሌት ዘ ነምበርስ ቢ ኤክስ ኤንድ ዋይ ብያለሁ። እዚህ ጋር ኤክስ ዋይ መሆናቸውን ኦሬዲ ሪፕሬዘንት ስላደረኩኝ ቤዝድ ኦን ዛት ምን አገኛለሁ ማለት ነው። እቺ ኤ ማለት ኤ ዋ በምን ሪፕሬዘንት ትሆናለች? ኤክስ ፕላስ ዋይ ኦቨር 2 ሚለው ሪፕሬዘንት ይሆናል ማለት ነው። ካገኘው በኋላ ኤክስ ኮማ ዋይ እላለሁ። ኤክስ ኮማ ዋይ ኢኳልስ ቱ ኤ ፕላስ ኦር ማይነስ ኤ ስኩዌር ማይነስ ጂ ስኩዌር ይሆናል ማለት ነው። ኤ ስኩዌር ማይነስ ጂ ስኩዌር ይሆናል። ለዛ ቤዝድ ኦን ዚስ ፎርሙላ እናንተ ቀጥታ ሰብስቲቱት ስናደርግ ጊዜ ምንድነው ኤ ስኩዌር ማይነስ ጂ ስኩዌር ማለት ደግሞ ስንበትነው ጊዜ ምን ማለት ነው? ኤ ፕላስ ጂ ኢንቱ ኤ ማይነስ ጂ የሚል ይሰጠናል ማለት ነው። እቺ ስትበተን ጊዜ ይሄኛውን ወደ ምን እናደርገዋለን? ወደ ኳድራቲክ ኢኩዌሽን ስንቀይረው ጊዜ ቀጥታ ይሄኛውን ይሰጠናል። እቺኛዋ ኤክስፕሬሽን ማለት ከዚህኛዋ ጋር እኩል ናት ማለት ነው። እናንተ ግን ቲ ስኩዌር ማይነስ 2ኤቲ ፕላስ ጂ ስኩዌር ኢዝ ኢኳልስ ቱ 0 የሚለው ይሄን በኳድራቲክ ኢኩዌሽን ፎርሙላ ላይ እንደተጠቀምነው እዚህ ጋር በዛ መልክ ነው የምንሰራው ማለት ነው። ስለዛ እዚህ ጋር ምንም የተለየ ሳይንስ የለም። ቀጥታ ወደ ስንተኛ ጥያቄ ነው? ወደ መጨረሻው ጥያቄ እንሄዳለን። ወደ 36ኛ ጥያቄ እንሄዳለን። 36ኛ ጥያቄ ላይ ምንድነው እዚህ ጋር ምንም የተለየ ነገር ያላየሁኝም። እዚህ ጋር ምንድነው የምናደርገው? 150 workers are hired to finish a job on a certain number of days. 6 workers are dropped out in the second day. 6 ሰራተኞች 150 ሰራተኛ አንድ ስራ ለመስራት ተቀጠሩ። ከዛ 4 ሰራተኛ ምን አለ? ተቀነሰ በሁለተኛው ቀን። በአራተኛው ቀን ደግሞ ምን ሆነ? 4 more workers are dropped out on third day. ሶስተኛ ቀን ላይ ደግሞ 4 ሰራተኛ ምን ሆነ? ተቀነሰ። Therefore it took 8 more days to finish the work. So find the number of days in which work is complete. ስራው መቼ ያልቃል ብሎ አሁን እየጠየቀን ነው። ለዛ አሁን እኛ ምንድነው የምናደርገው? 150 ቀን የሚፈጅ ስራ ነው። therefore 150 እናደርጋለን። 150 እናደርግና 150
ፕላስ በስንት ቀነሰ? ስንት ሰው ወጣ? 4 ሰው ወጣ። በሁለተኛው ቀን 146 ሆነ። በሶስተኛው ቀን አሁን ተመልሶ ሰው ወጣ፣ 4 ሰው ወጣ፣ 142 ሆነ። ከዛ 150 የነበረው 146 ሆነ። ከዛም 142 እየሆነ እየቀነሰ ሄደ ማለት ነው። ዜርፎር ተርማችን ምንድነው? አንድ ኢኩዌሽን አግኝተናል ማለት ነው። ምንድነው? ምን የሚል አንደኛ 150 ሰው መኖሩን ማወቅ እንችላለን። ከዛ በኋላ ደግሞ እንዴት ነው እያንዳንዱን ደግሞ ማግኘት የምንችለው የሚለውን ዲያችን በስንት ነው እየሄደ ያለው? በ4 4 ነው እየቀነሰ የሚሄደው ማለት ነው። ዜርፎር እኛ አንድ ፎርሙላ ኬ ፕላስ 8 ሞር ዴይስ አለ 8 ሞር ዴይስ ስላለ 8 ኬ ፕላስ 8 is equals to ስንት እንላለን? ኤን ማለት ነው። ቀኑን አናውቀውም። ተጨማሪ ስንት ቀን አለ? 8 more days to finish ተጨማሪ 8 ቀን ጠየቀን ማለት ነው። therefore ይሄኛውን እንደ አንድ ኢኩዌሽን እንይዘዋለን። 150 ሲባዛ በስንት እንላለን? ኬ ደግሞ የሆነ ማናውቀው ቀን አለ። እኛን ኢኩዌሽን 1 ብንል ይሄኛውን ደግሞ ኢኩዌሽን 2 ብንል ከዛ ምንድነው የምናደርገው? ይሄን ጥያቄ ለመስራት ኢኩዌሽን 1 ኢኩዌሽን 2 እያለን እንሄዳለን። therefore at the end ምንድነው የምናገኘው? ዲያችን ደግሞ ስንት ነው? ዲ ደግሞ በስንት ነው እየቀነሰ ያለ? በማይነስ 4 በማይነስ 4 ነው። በዚህ ጋር ስናቀናንስ ጊዜ 146 ሲቀነስ 150 4 ይሆናል። 142 ሲቀነስ 146 ስንት ይሆናል? ኔጌቲቭ 4 እየሆነ ይሄዳል ማለት ነው። therefore putting k is equals to n minus 8 from equation 1 ይላል። ኢኩዌሽን 1 ማለት ስንት ናት? እቺኛዋን ኢኩዌሽን 1 ብንል ይሄን 2 ብንል ኢኩዌሽን 2 ላይ እቺኛዋን ማስገባት እንችላለን ማለት ነው። therefore 150 ዲ ላለውን እኛው ማገኘው ኤስኤናችን n over 2 into to the power of a1 2 times a1 ማለት ስንት ነው ማለት ነው? 150 አስገባለሁኝ እዚህ ጋር 300 ይሆንልኛል። 2 times a1 into n minus 1 ማይነስ ስንት አደርጋለሁ? ማይነስ 1 ብዬ ታይምስ ዲ ማለት ደግሞ ማይነስ 4 ናት። ማይነስ 4 ስለዚህ እዚህ ጋር ከደረስኩ በኋላ ምንድነው? በጣም ኢዚ ነው። ምንም የተለየ ነገር የለውም። እዚህ ጋር ከደረስኩ በኋላ ነው እያንዳንዱን ቁጥር ምንድነው ማባዛት ነው የሚጠበቅብኝ። ሳባዛ ጊዜ ከስንት ጋር እኩል ነው? ኬ ኤን ማይነስ 8 ጋር እኩል ትሆናለች ብያለሁ። therefore አሁን ምንድነው ማደርገው? እኔ የምጠቀመው ቀጥታ ኢኩዌሽኖቹን ኤን ማይነስ 1 የዚህችን ቦታ እቺኛዋን እዚህ ጋር ታካለውኝ ማለት ነው። ይሄ ኢኩዌሽን 1 ነው ብያችኋለሁ። ይሄ ኢኩዌሽን 2 ነው። therefore እኔ ምንድነው ማደርገው? 300 እነዚህ ኢኩዌሽኖች አንድ ላይ ሰብስቲቲዩት አደርጋቸዋለሁ ማለት ነው። therefore እቺኛው 300 ትሆናለች። 300 n over 2 300 ይሄኛውን 4n minus 4n ይሆናል። minus 4n እያባዛውን minus 4 times n minus 4n plus 4 ይሆናል። ምክንያቱም ፕላስ እና ማይነስ እዚህ ጋር ምን ይሆናል ማለት ነው? ፕላስ ስለሚሆን ማለት ነው። እቺኛው ፕላስ እና ማይነስ ስለሚሆን therefore እዚህ ጋር ምንድነው? ከዚህ ላይ ምንድነው መማር ያለብኝ ነው?
ኢኩዌሽኖቹ ወደ አንድ መልሳቸዋለሁ ሰብሰብ በማድረግ ነው ማለት ነው። ዜርፎር 150 ኬ ስላልኩኝ ኬ ደግሞ ከስንት ጋር እኩል ናት ብለናል? ኤን ማይነስ 8 ጋር እኩል ናት። ዜርፎር የዚህ ጋር ኢኩዌሽኗን ብያቸዋለሁ። ለምሳሌ ኬ ፕላስ 8 ኢዝ ኢኳልስ ቱ ኤን ስላልኩኝ ኤን ከስንት ጋር እኩል ናት? ሰብስቲቱት ሳደርግ ጊዜ ኤን ከስንት ጋር እኩል ናት? 8 ማይነስ ኬ ከስንት ጋር እኩል ናት? ኤን ማይነስ 8 ጋር እኩል ትሆናለች ማለት ነው። ዜርፎር ኤን ማይነስ 8 ትሆናል ማለት ነው። ኤን ማይነስ 8 ዜርፎር 150 ኬ ስላልኩኝ እኔ እዚህ ጋር የኬ ቦታ ምን አደርጋለሁ? እቺን ከታታለሁ ማለት ነው። ዜርፎር ሰሜ ምን ይሆናል? እቺኛዋ ሰም ትሆናለች። እቺኛዋ ሰም ስለሆነች 150 ኬ ማለት ኬ ደግሞ ከስንት ጋር እኩል ናት? ኤን ማይነስ 8 ኤን ማይነስ 8 is equals to n over 2 into 300 minus n plus 4 ይሆናል። ዜርፎር እዚህ ጋር ከደረስኩ በኋላ ምንድነው ማድረግ? ኳድራቲክ ኢኩዌሽን ነው ቀጥታ የምጠቀመው። በቃ ይሄኛውን ወደዛ ሲምፕሊፋይ ማድረግ እችላለሁ፣ ማባዛት እችላለሁ። ይሄንን ኢኩዌሽን አንድ ላይ እናንተ ስታባዙ ጊዜ ስንት ታገኛላችሁ የሚለውን እቺ ሁለትን ቀጥታ ወደዚህ ስታባዙ 300 ኢንቱ የሚለውን ቀጥታ ማግኘት ትችላላችሁ። ዜርፎር ይሄኛውን ኢኩዌሽን ቀጥታ ሳባዛው ጊዜ ምን አገኛለሁ? ማይነስ 4 ኤን ስኩዌር ፕላስ 4n ፕላስ 2400። ስለዚህ ይሄን ኢኩዌሽን ሲምፕሊፋይ ማድረግ እንችላለን። ሁሉንም ለአራት ስናካፍል ጊዜ ደግሞ ምን ማድረግ እንችላለን? እና በኔጌቲቭ አራት ሁሉንም ኤናችን ፖዚቲቭ እንድትመጣ ለኔጌቲቭ አራት እናካፍልና ኢዝ ኢኳልስ ቱ ምን ማድረግ እንችላለን? እዚህ ጋር 0 ነው የሚሆነው። ሁሉንም ለኔጌቲቭ 4 ስናካፍል ኤን ስኩዌር ማይነስ ኤን ማይነስ 600 ኢዝ ኢኳልስ ቱ 0። ኤን ነው ሁለት ቁጥር ነው የምናገኘው። በኳድራቲክ ፎርሙላ ስትጠቀሙ ጊዜ ኤን ስንት ነው የምናገኘው? ሁለት ቁጥር እናገኛለን። ኤን ስንት ማግኘት እንችላለን? 25 ኦር ኔጌቲቭ 25 ነው። ዜርፎር በኔጌቲቭ ቀን በኔጌቲቭ ስለማይቀመጥ እኛ የምናስቀምጠው መልስ ምን ይሆናል ማለት ነው? ፖዚቲቭ 25ቷ ብቻ ትሆናለች ማለት ነው። ስለዚህ ስንት ቀን ይፈጃል የሚለው 25 ቀን ነው የሚፈጀው ማለት ነው። ዜርፎር ጥያቄው በዚህ መልክ ምትሰሩ ይሆናል። በጣም ኢዚ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሐሳባችሁን ኮሜንት ላይ አስቀምጡልን። በዛ መልክ የምንቀጥል ይሆናል። ይስተካከል ነገርም ካለ በዛው አፕዴት እየተደራረገን እንሄዳለን። ለዛሬ ቆይታችን አመሰግናለሁ። ቴንኪው በጣም